ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የሚደረጉ ጨዋታዎች መካከል ቅድሚያ ግምት የተሰጠው አርሰናል ቢሆንም አርሰናል ከስላቪያ ፕራግ ጋር የሚያደርገው የምሽቱ ጨዋታ ከባድ ውጤት ለማምጣት አርሰናልና ወደ መሪነት ደረጃው ላይ የሚመጣበትን ውጤት ለማስመዝገብ የሚያግዘውን እንቅስቃሴ የሚያደርግበት እድል ያላገኙ ተጫዋቾች የሚጫወቱበት ይሆናል ተብሎ ይጠበቃል። ነገር ግን የተጎዱ ተጫዋቾች አሉ፣ የማይሰለፉ ተጫዋቾች አሉ። ማርቲን ዙቢሜንዲ በዛሬው ጨዋታ የማይገባ ይሆናል። 3 ቢጫ ካርድ በተከታታይ በማየቱ ማለት ነው። በአውሮፓ ሻምፒዮንስ ሊግ 3 ቢጫ ካርድ፣ ከዚህ ቀደም 2 ቢጫ ካርድ ነበር። 3 ቢጫ ካርድ ያየ ተጫዋች አይገባም። በነገራችን ላይ ዴክላን ራይስም 2 ቢጫ ካርድ አለበት ሶፊ። ስለዚህ 1 ቢጫ ካርድ ስለሚቀረው ጥንቃቄ ማድረግ አለበት። ዛሬ ባይገባ ይመረጣል። ዛሬ አርቴታ ባይጠቀመው ይመረጣል። አረብዘ የባየር ሙኒኩ ጨዋታ ያመልጠዋል ማለት ነው። ዛሬ ቢጫ ካየ ዴክላን ራይስ ከገባና ቢጫ ካየ ማለት ነውና አርቴታ ዛሬ ዴክላን ራይስን ማስቀመጥ አለበት። ዙቢሜንዲ አይገባም። ዙቢሜንዲ በ3 ቢጫ ካርድ የማይገባ ይሆናል። ከዚህ ቀደም እንዳልኩት 2 ቢጫ ካርድ ነበር እና የዙቢሜንዲ አለመግባት ከዛ ባለፈ የተጎዱ ተጫዋቾች አሉ። ቪክተር ዮኬሬስ በዛሬው ጨዋታ አይኖርም፣ አልተጓዘም፣ ወደ ቼኪያ አልሄደም። የቀድሞ መጠሪያዋ ቼክ ሪፐብሊክ ነው። አሁን ግን ቼኪያ እያሉ ነው የሚጠሯት። የስላቪያ ፕራግ ክለብ አገር ነች ቼክ ሪፐብሊክ ወይም ቼኪያ እና ስላቪያ ፕራግ የቼኪያ ክለብ ነው እና ከዚህ ቡድን ጋር ነው ፕራግ ላይ ነው ዋና ከተማ ላይ ነው ጨዋታው የሚደረገው። የዋና ከተማዋ ክለብ ነው የስላቪያ ፕራግ። እነሱ ሲጠሩት ስላቪያ ፕራሃ ብለው ነው የሚጠሩት። ይሄ ቡድን ከአርሰናል ጋር ጨዋታውን ያደርጋል እና የኬፓ መጎዳት ነው ያልገባኝ። የኬፓ ጉዳት 7 ተጫዋች አርሰናል ተጎድቶበታል። የኬፓ ጉዳት ገርሞኛል። ማርቲኔሊ ይታወቃል፣ በፊትም ተጎድቶ በባለፉት ጨዋታዎች ያልገባ ነው። የኮሬስ ለጥንቃቄ በሚል ዛሬም ይዞት መሄድ እንዳልመረጡ ነው። ምክንያቱም ቀጣይ ከሰንደርላንድ ጋር የቀድሞ ተጫዋቻቸውን ግራኒት ዣካን በተቃራኒ የሚገጥሙበት አርሰናሎች ይሆናል ማለት ነው። የቀድሞ አንበላቸውን ዣካን። ከዛ ባለፈ ከአርሰናል ስኳድ ጋር አሌክስ ኦክስሌድ ቼምበርሊን አብሮ ልምምድ ሲሰራ ታይቷል። በአንደር 21 ጋር በተለይ ከነ ኢታን ዋኔሪ ጋር አብሮ ሲሰራ ልምምድ አይተነዋል። አሌክስ ኦክስሌድ ቼምበርሊን አርሰናልን ለቆ ወደ ሊቨርፑል አሁን ክለብ የለውም። ከቤሲክታሽ ከለቀቀ በኋላ እሱም ልምምድ ሲሰራ አይተናል። ተጨማሪ መረጃዎችን ወደ ሶፊ እመራለሁ። ሶፊ እንደሚታወቀው ከዚህ በፊት ጨዋታ ላይ ያሉ ህይወታቸው ያለፉ ተጫዋቾች አሉ በልብ ድካም። ማርክ ቪቪያን ፎዬ በጣም ብዙዎች የሚያውቁት ነው፣ ካሜሮናዊ ነው። ጨዋታ ላይ ተዝለፍልፎ ወድቆ ነው ህይወቱ ያለፈው። አንቶኒዮ ፒዩሬታ የእሱም በተመሳሳይ ካርዲዮቫስኩላር ወይም ከልብ ጋር የተገናኘ ችግር ነበረበት፣ ህይወቱ አልፏል። ከሞት ወደ ህይወት የመጡ ተጫዋቾች አሉ። ክርስቲያን ኤሪክሰን አንዱ ነው። ከሞት ወደ ህይወት ሜዳ ላይ ወድቆ ከሞት ወደ ህይወት የተመለሰ ነው። ሌላ ስሙን ዘነጋውት አርሰናል የነበረ ተጫዋች ቦልተን ላይ እንደሱ አይነት ነገር ስሙን አሁን ለጊዜው ዘነጋውት እና እሱም ቦልተን የአርሰናል ተጫዋች ነበር። ቦልተን ወንደርስ ከገባ በኋላ ቦልተን ላይ ያለ መሀል ላይ ተዝለፍልፎ ወድቆ ከሞት ወደ ህይወት የተረፈ ነው፣ እንደ ኤሪክሰን ሁሉ ማለት ነው። ህይወታቸው ያለፉት ግን ማርክ ቪቪያን ፎይ፣ አንቶኒዮ ፒዩሬታ በእኛ ዘመን የምናውቃቸው ናቸው። አንድ አሰልጣኝ 22ኛው ደቂቃ ተዝለፍልፈው ወድቀው ህይወታቸው አልፏል። እኛ አሰልጣኝ ፋብሪስ ሙዋምባ ነው ግርሜ ፋብሪስ ሙዋምባ እንዲህ አስታውሳለሁ። ሶፊ ተዝለፍልፎ ወድቆ እስቲ ተመልካች ሁሉ እያለቀሰ በቃ ሞቷል ተብሎ ነበርኩ። ልክ ነው ግርሜ። እና ይሄ ደግሞ ለየት የሚያደርገው አሰልጣኝ ናቸው። እሁድ ዕለት በነበረ ጨዋታ አሰልጣኙ 22ኛው ደቂቃ ተዝለፍልፈው ወደቁ፣ ወደ ሆስፒታል ወሰዷቸው፣ ሞቱ ተብሎ ተነገራቸው። ተጫዋቾቹ አዝነው ነው ጭንቅላታቸውን ይዘው ወድቀው ጨዋታው እንዲቋረጥ የተደረገው ማለት ነው። ማን ናቸው? የአርሰናልን ጉዳይ የተወሰነ እናንሳና የእሳቸውን ጉዳይም በኋላ ላይ ጠቅለል እናደርገዋለን። ግርብዬ እንግዲህ ስላቪያ ፕራግ በነገራችን ላይ በአሰልጣኝ ስፕሪቮስኪ የሚመራ ነው። በሀገሬው ሊግ እስካሁን ሽንፈት ያላስተናገደ ቡድን ነው። እስካሁን በሀገሩ በቼክ ሊግ ሽንፈት አላስተናገደም። ነገር ግን በሻምፒዮንስ ሊግ ደግሞ አላሸነፈም። ቦዶ ግሊምት ጋር 2-0 እየመራቸው ወጣ። አትላንታ ጋር አቻ ወጣ። በኢንተር 3-0 ተሸነፈ። በዛሬው ጨዋታ ላይ ጆን ቡሪልን ጨምሮ አንበራቸውን ጨምሮ በጣም በጉዳት ታምሷል ቡድኑ። ከ10 በላይ ተጫዋች ተጎድተውበታል።
ባለፉት 5 ጨዋታ ጎል አልተቆጠረበትም። እንደ አርሰናል አይነት ቡድን ነው በአገር ጎል አልተቆጠረበትም። በ5 ተከታታይ ጨዋታ ጎል አልተቆጠረበትም። ስላቪያ ፕራግ ቀላል ቡድን አይደለም። ግን በነገራችን ላይ ቁጥሮቹ የሚያሳዩት በ8 ጨዋታ የእንግሊዝ ቡድንን ገጥሞ አንድ ጊዜ ብቻ ነው ያሸነፈው። 2000 ላይ ሊድስን 2-1 ያሸነፈበት ማለት ነው። በ14 የሻምፒዮንስ ሊግ ጨዋታ ካለ ድል እየተጓዘ ይገኛል። ለመጨረሻ ጊዜ በነበረው ጨዋታ ላይ ባዜልን ያሸነፈው 2007 ላይ። ከ2007 በኋላ በሻምፒዮንስ ሊግ ድል የለውም። ግርሜ 18 ዓመታት የሻምፒዮንስ ሊግ ድል ስላቪያ ፕራግ የለው ለ18 ዓመታት። በ27 የአውሮፓ መድረክ ጨዋታዎች ግን ያም ቢሆን በ18 ዓመት ማሸነፍ ባይችልም ግን በ27 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ጎል ያላስቆጠሩ አንድ ጊዜ ብቻ ነው። በሁሉም ጨዋታዎች ማስቆጠር ችሏል። አርሰናልና ስላቪያ ፕራግ 4 ጊዜ ተገናኝተዋል። 2ቱን አርሰናል አሸንፏል፣ 2ቱን አቻ ወጥተዋል። ስላቪያ ፕራግ ግን አርሰናል ላይ ድል የለውም። በፎርቹና አሬና በሚደረገው ጨዋታ ላይ አርሰናል እንደሚታወቁ 3ቱንም ጨዋታዎች ያሸነፈው ዊዛውት ጎል ሳይቆጠርበት 2 ቡድኖች ናቸው፣ አርሰናልና ኢንተር ሚላን። ዛሬም ጎል ሳይቆጠርበት የሚቀጥለው ኢንተር ወይስ አርሰናል የሚለውንም ጭምር ቢያሸንፉ እንኳን እሱም ግምት ውስጥ ሊገባ የሚችል ይመስለኛል። ዙቢሜንዲ በቅጣት የለም። ኬፓና የኮረሽ ጉዳይ ግርምያ አንተ ቀለል አረከው እንጂ ቀላል አይመስለኝም። ሚኬል አርቴታ ትናንት በሰጡት አስተያየት ላይ እስካን መደረግ አለበት፣ ማየት አለብን። ብዙ ጊዜ እንደዚህ ስፕሪንት የሚያደርጉ የሚታገሉ ተጫዋቾች እንደ የኮረሽ አይነት ተጫዋች የጡንቻ ጉዳት ሲያጋጥማቸው አናይም። ካጋጠማቸው ሪስትሪክት ይሆናሉ፣ እንቅስቃሴያቸው ይገደባል። እንደዚህ አይነት ተጫዋቾች ግን ደግነቱ የካይ ሃቨርዝ መመለስ ግን አይሸፍ ነው። ግርም የኮረሽና ሃቨርዝ አይገናኙም። እሱ እና እሳቸው ስጋት እንዳላቸው ገልጸዋል። ትናንት በነበራቸው ጋዜጣዊ መግለጫ መስኩላር ነው፣ መታየት አለበት። አጋጥሞት አያውቅም እንዲህ አይነት ጉዳት የተጫዋች እና ከእንደዚህ አይነት ተጫዋችም ኤክስፔክት አናደርግም እንዲህ አይነት ጉዳት ላይ አሁን ዲክላን ራይስ ሃምስትሪንግ እንዲያጋጥመው አጠብቅም። በቃ በተፈጥሮ ሃምስትሪንግ የማያጋጥመው አይነት ተጫዋች ነው ተብሎ ይታመናል። እንደዛ ነው። ግን ዝሮ ዝሮ እናየዋለን። ነገር ግን ከዛሬው ጨዋታ ውጭ ነው ብሎ ነው ያረጋገጡት። በቀጣይ የሚሆነውን ግን ይፋ ያደርጋሉ ተብሎ ይጠበቃልና ትንሽ ስጋት ቢጤ እንዳላቸው ግን ሚኬል አርቴታ ጋዜጣዊ መግለጫቸው ተረድቻለሁ። 1969-1970 ላይ ሊድስ በአውሮፓ ሻምፒዮንስ ሊግ 4 ተከታታይ ጨዋታ ድል ሲያደርግ ጎል ሳይቆጠርበት ነበር ድል ያደረገው። አርሰናል ይህንን ማድረግ ከቻለ አዲስ ታሪክ ይሰራል። በአዲሱ የሻምፒዮንስ ሊግ ፎርማት 4 ተከታታይ የምድብ ጨዋታዎች ጎል ሳይቆጠርበት ያሸነፈ አንድም ቡድን ካለመኖር ጋር ተያይዞ በክለቡም ታሪክ እንዲህ አይነት ታሪክ ተሰርቶ ስለማይታወቅ ይሄ ለመጀመሪያ ጊዜ ይሆናል። ነገር ግን አርሰናል ከቼክ ቡድኖች ጋር ተጫውቶ አይደለም ከስላቪያ ፕራግ ምናምን ይቅርና ከየትኛውም የቼክ ክለብ ጋር ተጫውቶ እስካሁን አልተሸነፈም። 8 አሸንፏል፣ 2 አቻ የወጣበት ሂደት ተፈጥሯል። 27 ጎል አስቆጥሮ 3 ጎል ነው የተቆጠረበት። 24 ንጹህ ጎል አለው ቼክ ላይ አርሰናል 24 ንጹህ ጎሎች አሉት የቼክ ቡድኖች ላይ በጣም የበላይነት አለው ማለት ነው። በ27 ጨዋታ 17 ድል አለው፣ 63% የማሸነፍ እድል ነው ያለው እና ከእንግሊዝ ከፍተኛው ነው ቼክ ላይ ሄዶ ብዙ ጨዋታዎች በማሸነፍ 2001 ላይ ሁለቱ ቡድኖች ተገናኝተው ነበር። የመጨረሻ ግንኙነታቸው በኤሮፓ ሊግ ሩብ ፍጻሜ አርሰናል 4-0 ስላቪያ ፕራግን አሸንፏል። 3-4-2-1 ይጠቀማል ስላቪያ ፕራግ። አርሰናል 4-3-3 የሚጠቀም ቡድን ነው። በጣም ፊዚካሊ የሚጋጭ ቡድን ነው። የአየር ላይ ኳስ የሚጠቀም ቡድን ነው ስላቪያ ፕራግ እና ዛሬ አርሰናል ጎል ይቆጠርበታል አይቆጠርበትም የሚለው ካልሆነ በስተቀር ይህንን ጨዋታ የማሸነፍ ጉዳይ ብዙም ጥያቄ ውስጥ የሚገባ አይመስልም። ግን አይታወቅም አንዳንዴ በእግር ኳስ ምን እንደሚፈጠር ምን እንደሚሆን። አርሰናል የኮሬሽ የለም፣ ዙቢሜንዲ የለም በዛሬው ጨዋታ ላይ። ራይስንም የመጠቀም ድሉ አነስተኛ ነው። ግን ይጠቀማሉ ዛሬ አማራጭ የለ። የኮሬሽን ሳይኖር ራይስንም ካስቀመጥክ ሌላ ችግር። ራይስ ቢጫ ካየ ለባየር ሙኒክ ጨዋታ ከባድ አይደርስም፣ አይኖርም ማለት ነው። ስሮ ጨዋታው ይጠበቃል ያው ምሽት ላይ ስለምንመጣ። ስለዚህ ኖርጋርድ የሚገባ ይመስለኛል። ኖርጋርድ ይገባል በዙቢሜንዲ። ኖርጋርድ ጥያቄ የለው። አሁን ሜሪኖ ወይስ ራይስ 8 ቁጥሩ ላይ የሚለው ነው እንጂ እኔ ኖርጋርድ ሜሪኖ ይዜ ይገባል። ምን ጥያቄ ነው። ኖርጋርድ ሜሪኖ ቢጠቀሙ ጥሩ ነው ብዬ አስባለሁ። ሜሪኖ ደግሞ 9 ቁጥር ላይ ማን ይጫወት? ደስ እኮ ነው። ሜሪኖን ለማጫወት ሲሉ ራይስን ያስገባሉ። አማራጭ አላቸው ወይ ደግሞ የዜን በግራ አድርገው ኢታና ዋኔሪን በቀኝ አድርገው ከሞከሩት ሞር ኖርጋርድ እንደምታውቀው ወይ ትሮሳርድን ወደ 9 ቁጥር ኖርጋርድ ሲሞክሩት ነበር። ኖርጋርድ በጣም ማለት ይሄ የሚያግዘው ተጫዋች የሚፈልግ አይነት አማካይ ተጫዋች። እኔ ስጋቴ ምንድነው ሶፊ ዴክላን ራይስ በባህሪው ለቢጫ ካርድ የመቅረብ ዕድሉ ሰፊ ነው እንዲህ አይነት ቦታዎች ላይ ማለት ነው እና ባይጠቀሙበት ይመረጣል። እሺ ማልደን ዚዞቪች ናቸው ህይወታቸው ያለፈው። ራንዲክ 1923 ከማልዶስት ሉካኒ ጋር በተጫወቱበት ጨዋታ ላይ 10 ቀናታቸው ነው ገና መጥፎ ዕድል ሆኑባቸው። 10 ቀን ነው ከተቀጠሩ አሰልጣኝ ከሆኑ ማለት ነውና
44 ዓመታቸው ነው። በጣም ታዋቂ ናቸው በሀገሬው ዘንድ። 22ኛው ደቂቃ ላይ ተዘለፍልፈው የወደቁት ቀላል መስሏቸው ዳኛው ጨዋታውን አስቀጠሉት። እርሳቸው ወደ ሕክምና ሲሄዱ በመሃል መሞታቸው ተገለጸ። በድምፅ ማጉያ ነው አልፈዋል ብሎ የተናገሩት። ከዛ ለቅሶ በለቅሶ ነው ስቴዲየሙ። ተጫዋቾቹ ትንሽ አሳዛኝ ትራጀዲ የሆነ በጣም አሳዛኝ ገጠመኝ ነው በሰርቢያ እግር ኳስ ትናንት የተፈጠረውና እሱ መነጋገሪያ ሆኖ እየተመለከት ነው። ኤሪክ ቴናግ ወልብስን ሊቀላቀሉ ነው። ወደ እንግሊዝ ፕሪሚየር ሊግ ሊመጡ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ እየተባለ ነው። ወልብስ ጋሪ ኦኔልን ጨምሮ በርካታ አሰልጣኞችን ቢያነጋግርም ግን አሁን ባለው ሂደት ኤሪክ ቴናግ በቀዳሚነት እየመሩ ነውና በእንግሊዝ ፕሪሚየር ሊግ ቴናግን የቀድሞ የማንቸስተር ዩናይትድ አሰልጣኝ ልንመለከታቸው እንችላለን። ትናንት ጆርዳን ፒክፎርድ ኤቨርተን ከሰንደርላንድ ሲጫወቱ 1-1 በተለያዩበት ጨዋታ ላይ ወደ ሜዳ ሲገባ ልጁን ይዞት ነው የገባው። ልጁን ግን ያደረገው ነገር አስገራሚ ሆኗል። ግማሹን የሰንደርላንድ ግማሹን የኤቨርተን ማሊያ አልብሶ ነው ልጁን የገባው። ምክንያቱም ያደገው በሰንደርላንድ ነው ፒክፎርድ፣ የኤቨርተን ደግሞ የአሁኑ ክለቡ ነው እና ብዙዎችን ያነጋገረ ነበረ እሱ። ሌላው የሪያል ማድሪዱ አጥቂ ኢንድሪክ በማንቸስተር ዩናይትድ በአስቶን ቪላ እየተፈለገ ይገኛል። ማንቸስተር ዩናይትድና አስቶን ቪላ በውሰት ብቻ ሳይሆን በቋሚነት የምንወስድበት ሂደት ይመቻችልን ብለዋል። ማድሪድ ፍላጎት የለውም። ያንን ተከትሎ ወደ ኦሎምፒክ ሊሆን ሊሸኘው እንደሆነ እየተዘገበ ነው ያለው። ግርምዬ፣ በእኔ በኩል ያሉት መረጃዎች እነዚህ ናቸው። ምሽት 2 ሰዓት ላይ እንገናኝ። አድማጮቻችን ዛሬ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎችን በተከታታይ 2 ጨዋታዎችን እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን። መልካም ሆኖ እንዲሆንላችሁ እንመኛለን። በሰላም ዋሉ።